ጤና ይስጥልን ተመልካቾቻችን፣ ይህ አካታቢ ቢዝነስ ሳምንት ፕሮግራማችን ነው። ሳዲ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሳምንት የሚቀርብላችሁ ሳምንት የቢዝነስ ፕሮግራም አሁን ይጀምራል። አካታቢ ቢዝነስ በዋነኝነት ትኩረት የሚያደርገው በኢትዮጵያ ውስጥ አማራጭና አካታች የሆኑ የፋይናንስ ስርዓት ላይ በተለይ ወለድ ባለዋይ ነውና ዛሬ ደግሞ አንድ አንጋፋ የፋይናንስ ባለሙያ ጋብዣለሁ። እንግዲህ አብዱልቃድር ወላላ ይባላል። የኢትዮጵያ የወለድ አልባ ፋይናንስ ባለሙያዎች ማህበር ፕሬዚዳንት ነው። ወደ ተሰውተ ለዚህ ቃለ መጠይቅ ስለመጣ በሰፊ ፋና ሚዲያ ኮርፖሬሽን ተመልካቾችም አብዱልቃድር እጅግ በጣም አመሰግናለሁ። እኔም አካታች ሚዲያ አክብሮ ለዚህ ፕሮግራም ስለጋበዘኝ እጅግ በጣም አመሰግናለሁ። መልካም። በተለይም እንግዲህ የፋይናንስ አገልግሎት ላይ ፋይናንስ ወይስ ባንክ ላይ የረጅም ጊዜ ልምድ አለ። በአሁኑ ጊዜ ደግሞ የሙያ ማህበሩ የኢትዮጵያ ወለድ አልባ ፋይናንስ ማህበሩ ላይ በፕሬዝዳንትነት ነው የምታዩና ምናልባት ኢፍፓ ብለን የምንጠራው በእንግሊዝኛው ምህጻረ ቃል እንዳጠቃላይ የኢትዮጵያ የወለድ አልባ ፋይናንስ ባለሙያዎች ማህበር መቼ ተመሰረተ፣ እንዴት ተመሰረተና ዋነኛውን ዓላማውን እንግዲህ በስፋት ለተመልካቾች ብታብራራለን። እሺ፣ ቴንክ ዩ። የኢትዮጵያ ከወለድ ነጻ የፋይናንስ ባለሙያዎች ማህበር ብለን ነው ይጃሊ የምንጠራው። ትንሽ አልባ የሚለው ሚስ ኮንሰፕሽን እንዳይፈጠር ከሚል አንጻር ነው። ይሄ አሶሲዬሽን በዋነኝነት ያው የተመሰረተው ከፌብሩዋሪ እስከ አፕሪል ባለው 2021 እንደ በፈረንጆቹ ማለት ነው። የዛኔ ነው የተመሰረተው። አመሰራረቱም ወደ 21 አካባቢ የሚጠጉ ከወለድ ነጻ ፋይናንስ ፕሮፌሽናሎች ተሰብስበው ይሄ ከወለድ ነጻ ፋይናንስ አገልግሎት ኢንዱስትሪው ላይ ባለቤት ያስፈልገዋል፣ ክትትል ያስፈልገዋል፣ እገዛ ያስፈልገዋል፣ በኃላፊነት መሰራት አለበት። ይሄ እድል በብዙ አጋጣሚዎች፣ በብዙ ሂደት፣ በብዙ ተግዳሮት የመጣ የተገኘ ነው። ያው በዚህ አጋጣሚ የመንግስት አካላት በሞላ ለዚህ አገልግሎት አስተዋጽኦ ያደረጉትን ከጠቅላይ ሚኒስትሩ ጀምሮ ብሔራዊ ባንክን ሁሉንም እንደ ከወለድ ነጻ የፋይናንስ ባለሙያዎች ማህበር እናመሰግናለን። እና ከዛ በፊት ይህን ኢኒሼቲቭ ወስደው የተለያዩ አካላቶችን ብዙ ስራ ሲሰሩ ሄደው ነው እዚህ የደረሰውና እዚህ የደረሰ ነገር ባለቤት ኖሮት የሚከታተል ኖሮት የሚገባው ስራ ካልተሰራ የራሱ የሆነ ክፍተት ይፈጥራል ብለው የተሰማቸው ወደ 21 የሚጠጉ ባለሙያዎች ኦፍ ኮርስ እኔ ያልነበርኩበትም በወቅቱ ማለት ነው፣ እነሱ ተሰብስበው ያቋቋሙት ማህበር ነው። በአፕሪል አካባቢ 2021 አካባቢ ላይሰንስ ያገኘው ኦፍ ኮርስ ማመልከቻውን ፌብሩዋሪ አካባቢ አስገብቶ እንደነበር አውቃለሁና ከዛ በኋላ ያው የፕሮሰሱን ሄዶ ነው ይሄን ላይሰንስ ያገኘው ማለት ነው። ይሄ እንትን ሲቋቋም አላማው አድርጎ የተነሳው በዋነኝነት ይሄ የሀገሪቷን ሶሾ ኢኮኖሚክ ስቴብል ሆኖ እንዲቀጥል በሀገሪቷ ላይ መደረግ ያለበትን ኮንትሪቢዩት ማድረግ አለብን ብሎ እንደ ፕሮፌሽናል ተሰብስበን ኮንትሪቢዩት ማድረግ አለብን። ለሰስቴናቢሊቲው የተለያዩ ስቴክሆልደሮች አሉ። እነዚህ ስቴክሆልደሮችን ኦርጋናይዝ በማድረግ ኮኦርዲኔት በማድረግ በማስተባበር እዚህ ስራ ላይ በኢንተረስት ፍሪ ፋይናንስ ላይ ኮኦርዲኔት በማድረግ የተሻለ የኢኮኖሚክና የማህበራዊ አውድ መፍጠር ይቻላል ብለው ነው ተልእኮውን ያስቀመጡት። በዋነኝነት እንደ ራዕይ ደግሞ ያስቀመጥነው ያው በሀገሪቷ ውስጥ ኢንተረስት ፍሪ ፋይናንስን ቀዳሚ ሆነ ፕሮሞተር ሆኖ የማስቀጠል ስራ ታሳቢ አድርጎ በዛ መልኩ ነው የተሰራው። አላማዎቹ ብዙ አላማዎች ይዞ ነው የተነሳው። እነዚህ አላማዎች ውስጥ የመጀመሪያው ያው መጀመሪያ አካባቢ በተለይ ሲነሳ ያው የሬጉላቶሪ ኦርጋኑም የፖሊሲ አውጪው አካልም ብዙ ስራ ሰርቶ ነው ኦፍ ኮርስ የሚነሳው። የተለያዩ ካፓሲቲ ቢልዲንጎች ብዙ ስራዎች ሰርቶ ነው። ሆኖም ግን በጥልቀትና በጣም ዲፕስ ባለው ሁኔታ ደግሞ ኃላፊነቱን ወስዶ ያንንም አካል ጭምር የሚያግዝ አካል ያስፈልጋል። እንደ ፕሮፌሽናል አሶሲዬሽን ሌላ ዓለም ላይ የሚያሉ ተሞክሮች በዚሁ መልኩ በጣም ሙቀት ያላቸው አካሎች ተሰባስበው እነሱ የተለያዩ ኤክስፖዠሮችን ለራሳቸው በመፍጠር ኢን ዘ ሚን ታይም ፖሊሲ አውጪውን የመርዳት
አላማ ታሳቢ አድርጎ አንደኛው ኦብጀክቲቭ እሱን አድርጎ ነው የተነሳው። ሌሎች የተለያዩ ሪሰርቾች ገና ጅማሬ ላይ እንደመሆኑ የተለያዩ ሪሰርቾች ያስፈልጋሉ ተብሎ ታሳቢ ተደርጓል። ሶ እነዚህን ሪሰርቾች በሚሰራበት ጊዜ ሌላ አካል ቢሰራው የማገዝ ራሱ አሶሲዬሽኑም እንደ አሶሲዬሽን የተለያዩ ሪሰርቾችን ፕሮዲዩስ እያደረገ ለሚመለከታቸው አካላቶች የፖሊሲ ግብአት እንዲሆን የማመቻቸት ስራ ታሳቢ አድርጎ ነው የወጣው። ያው ከዛ በኋላ ደግሞ ፕሮግረስ እያደረገ የዴቨሎፕመንት ነገሮች ስለሚኖሩ የተለያዩ አጋጣሚዎች እየተጠቀመ ኢንዱስትሪ ላይ ያሉ አፕዴቶችን ኮንሶሊዴት እያደረገ ዳታዎችን ደግሞ አፕዴትድ ሪፖርት የማውጣት ጆርናሎች እንዲታተሙ የማድረግ እነዚህንም አላማዎች እንደ አንድ አካቶ ተነስቷል። ሌላ የካፓሲቲ ቢልዲንግ ላይ ትልቅ ስራ መሰራት አለበት ብሎ ያስባል። ፐብሊኩ ላይም ከአዌርነስ ጋር ተያይዞ ኤኒ አዌርነስ ፕሮግራሞች በየትኛውም አካል እንደ ኢኒሼቲቭ ተይዞ በኢንተረስት ፍሪ ፋይናንስ ላይ ከተነሳ ይሄን አካል የማገዝ ስራ፣ የማስተባበር ስራ፣ ኮኦርዲኔት የማድረግና ኢንቮልቭ የማድረግ ስራ መስራት አለብን ብሎ ተነስቷል። ከዚህ በተጨማሪ የተለያዩ ሀገር አቀፍም ዓለም አቀፍም በፎረሞች፣ ሴሚናሮች፣ ወርክሾፖችን ኦርጋናይዝና ኮኦርዲኔት እያደረገ ወደኛ ሀገር የተለያዩ እውቀቶች የኢንተረስት ፍሪ ፋይናንስ እውቀቶች እንዲመጡ እንዲገቡ የማድረግና በዛ ላይ የሚሳተፉ አካላቶች ደግሞ ካፓሲቲያቸው እያደገ ኮንትሪቢሽኑ የኢንተረስት ፍሪ ፋይናንስ ኢንዱስትሪው የተሻለ ፖዚሽን ላይ እየደረሰ እንዲሄድ ታሳቢ አድርጎ ኦብጀክቲቭ አድርጎ የተነሳ ተቋም ነው። ሶ በመሰረታዊነት እነዚህን ይዞ ነው ለመንቀሳቀስ መጀመሪያ አካባቢ ላይ ስታብሊሽ ያደረገው ማለት ነው። ሶ እንዳጠቃላይ እንደ አላማው በተለይ ኢንዱስትሪ ላይ የሚታዩ ክፍተቶችንም ፎረሞችንም አጠቃላይ በእውቀትንም በተለይ ደግሞ ለፖሊሲ ሜከሮች መነሻ የሚሆኑ ነገሮችንም ጆርናልንም መሰል ጉዳዮችንም በማሳተም በዛ ይመጡ የጥናት ውጤቶችን ደግሞ ለተገቢው አካል በማቅረብ ምናልባትም ያሉትን ክፍተቶች ይሞላል ብለን እንውሰደውና አላማው እንዳጠቃላይ እንደው ከዚህ ጋር በተያያዥነት ጥያቄ ይሄን ለመዳሰስ እንደው ከአላማችሁ እንደው ያሳካችሁትን ነገር ነው በዋነኝነት ከዚህ ጋር ታይዞ የሚነሳ ወደ ሌላ ጥያቄ ከማለፍ ፊት አላማችሁ እንዴት ነው አሳክታችኋል? እንግዲህ ያው አላማ ብዙ ርቀት ተኪዶ ነው የሚሳካው። ስለዚህ ስኬቱ በፖርሽን የተወሰነው በፌዝ እየተሳካ የሚሄድበት አካሄድ ነው የሚሆነው። ለምሳሌ ከፖሊሲ ጋር ተያይዞ ብዙ ነገሮች ላይ ኢንቮልቭ አድርገን የተለወጡ ነገሮች አሉ። ለምሳሌ በዋነኝነት የኢንዱስትሪው የኢንተረስት ፍሪ ፋይናንስ ባክቦን ዋናው ኪ ባክቦን ነው ተብሎ የሚወሰደው ሸሪያ ገቨርናንስ ነው። የሸሪያ ገቨርናንስ ጉዳይ የኢንተርናል ኮንትሮል ያጠቃላይ ሸሪያ ገቨርናንሱ በሱፐርቫይዘሪ ደረጃ ሸሪያ ገቨርናንስ ኤስታብሊሽ ሊደረግ ይችላል ብሎ መጀመሪያ ኢኒሼቲቭ ወስዶ የተለያዩ ዲስከሽኖች እንዲነሱና አጀንዳ እንዲሆን ያደረገው ያው አንደኛው አካል የኢትዮጵያ ከወለድ ነጻ የፋይናንስ ባለሙያዎች ማህበር ነው። ከሊኩዊዲቲ ጋር ከመሳሰሉት ጋር የተያዙ ነገሮች ትልቅ አጀንዳ እንዲሆኑ ምክንያቱም ኢንተረስት ፍሪ ፋይናንስ ሊኩዊዲቲ ማኔጅመንት ላይ አስመልክቶ ሊኩዊዲቲ ማኔጅመንት እንዴት ነው መሆን ያለበት ኮንቬንሽናሉ ላይ ያለ ይሄ ነገር ግን ኢንተረስት ፍሪ ፋይናንሱ ላይ የለም። ስለዚህ ኢታስቱ ካሚንግ ቱ ፒክቸር የሚለውን አጀንዳ ያነሳው ለምሳሌ በቡሌቲናችን ላይ ሁላ አመታዊ ቡሌቲን ፐብሊሽ ማድረግ ጀምረናል። እዛ ላይ ሁላ እንደ አርቲክል ተጽፎ ኢኒሼት የተደረገ ጉዳይ ነው እና አሁን በአዲሱ ስትራቴጂ ሁላ እነዚህ ነገሮች አድሬስ ተደርገው እያየን ነው። ሶ ከዚህ አንጻር ለፖሊሲ ግብአት የመሆን ለሪሰርች ግብአት የመሆን ነገር ላይ እንትን ይላል። የተለያዩ አፕዴቶችን ከማውጣት የኢንዱስትሪ አፕዴቶችን በተለያዩ አጋጣሚዎች ኮምፓይል ያደረገ ኢንዱስትሪ አፕዴቶችን መድረስ ላለበት አካል በተለያዩ አጋጣሚዎች ለተለያዩ ስራዎች እንዲውሉ የማድረግ ስራዎችን ሲሰራ ቆይቷል። ካፓሲቲ ቢልዲንግ በጣም የሰራንበት ነው። በተለይ ሎካል ላይ ያለውን ካፓሲቲ ቢልዲንግ በተለይ በተቋማቶች ላይ ሊኖር የሚገባውን የካፓሲቲ ቢልዲንግ ስራ በትንሽ ኮስት ያው ብዙ ጊዜ ከውጭ ሲመጣ በጣም ኤክስፔንሲቭ ሆኖ ነው የሚመጣው። ኖሌጁ ያለው ውጪ ነው። ስለዚህ ይሄ ነገር ከሚሆን ኢቲኦቲኦፍ ላይ በጣም ኮምፒተንት እየሆኑ የመጡ በተለያዩ አጋጣሚ ኤክስፖዠሩን ያገኙ ኢንዲቪጁዋሎችን ኮሌክት በማድረግ እነዚህ ኦርጋናይዝድ በማድረግ
የአሰልጣኞች ስልጠና በማደራጀት ለተለያዩ ፋይናንሱ ላይ ላለው ተቋማቶች የትሬኒንግ የካፓሲቲ ቢልዲንግ ና የአዌርነስ ስራዎችን ሲሰራ ቆይቷል። በጣም ከብዙ ተቋማቶች ጋር እየሰራ ነው የሚገኘው ማለት ነው። የተለያዩ ፎረሞች፣ ሴሚናሮች ማቋቋም አለብን ማካሄድ አለብን ብለናል። በተከታታይ እንኳን የኢትዮጵያ ሸሪያ አድቫይዘሪዎች ፎረም ኢሳፍ የሚባለው ለሶስተኛ ጊዜ ባለፈው ሜይ ላይ አካሂደናል። የፖሊሲ ዶክመንት ፕሮዲውስ ማድረግ ኦልሞስት በተለይ አሁን ሶስተኛው ላይ ፕሮዲውስ አድርገናል። ሰሚት ማድረግ ነው የሚቀረን ለሚመለከታቸው ለገቨርንመንት ኦርጋኖች ማለት ነው፣ ለነዚህ አካላቶች ማለት ነው። ሌሎችም ኦብጀክቲቭ ላይ ተቀምጠዋል የምንላቸው ነገሮች በተወሰነ መልኩ አድሬስ እያደረግናቸው እየሰራናቸው ነው ያሉትና በፓርትነርሺፕ ሌቨል በሀገር አቀፍ ደረጃ በኢንተርናሽናል ደረጃ የፓርትነርሺፕ ሪሌሽንሺፖችን መፍጠር ትችለናል። አሁን አንዳንድ ተቋማቶች ዩኤኢ ቤዝ ያደረጉ ኩዌት ቤዝ ያደረጉ ተቋማቶች ፓርትነር አድርገናቸው በነጻ የትሬኒንግ የካፓሲቲ ቢልዲንግ ለሜምበሮቻችን ለአሶሲዬሽን ሜምበሮቻችን እና በተወሰነ መልኩ ደግሞ ከአሶሲዬሽናችን ውጪ ኢንዱስትሪው ላይ ላሉ እንትኖች ትሬኒንጎች በነጻ እንዲሰጡ በተለይ የቢግነር ሌቨልን እንዲሰጡ ፋሲሊቴት አድርገናል። ከዛ በተጨማሪ ሌላ ኦብጀክቲቫችን የሆነው ከኤጁኬሽን ጋር የተያያዘ ነው። ከኤጁኬሽን ጋር የተያያዘ ጉዳይ ያው ኖርማሊ በካፓሲቲ ቢልዲንግ የሚሰራው ስራ እንዳለ ሆኖ ከሪኩለም ውስጥ ገብቶ ከታች ጀምሮ ኦርጋናይዝድ የሆኑ እንትኖች መሰጠት አለባቸው በኢንዱስትሪው ላይ ብለን ነው የምናስበው ወደ ከፍተኛ ቦታ ለማድረስ። ይሄን በተመለከተ ከሚመለከታቸው አካላቶች ጋር ኮረስፖንድ ማድረግ ጀምረናል። ከአንዳንዶቹ ዩኒቨርሲቲዎች እዚህ ባልጠራቸውም የኤምኦዩ ኮረስፖንደንስ ሪቪው የጋራ ስምምነት ለማድረግ ወደ መጨረሻ ደረጃ ደርሰናል እና አንዳንድ ኢቨንቶችን ለማዘጋጀት ከትልልቅ ከሚባሉት የአካዳሚክ ኢንስቲትዩሽኖች ጋር ስምምነቶች ላይ ደርሰናል። ስፔሲፊካሊ በዚህ ጉዳይ ላይ ደግሞ ስፔሻላይዝድ አድርገው የሚሰሩ በሀገር ውስጥ የሚገኙ የትምህርት ተቋማት ፓርትነር አድርገው ከኛ ጋር ብዙ ስራዎች እየሰሩ ነው ማለት ነው። ሶ ኦል ኢን ኦል ስናየው ኦብጀክቲቮቹ ዋን ቱ ዋን ብለን የዘረዘርናቸው ነው ኦብጀክቲቮች በተወሰነ መልኩ እያሳካ ነው። ስለዚህ ተጠናቋል አይደለም፣ ያው የዴይ ቱ ዴይ ስራ ነው የሚሆነው፣ ይቀጥላል ማለት ነው ይሄ ጉዳይ ማለት ነው። መልካም፣ ይሄ ጥሩ ነገር ነው። ምናልባትም የተቋቋመበት አላማ አለ። አላማውን በጊዜ ሂደት ደግሞ እያየ ፕሮግረሱን ገበያው ላይ እንዳጠቃላይ ይሄ የወለድ ነጻ የፋይናንስ ኢንዱስትሪንም ከማሳደግ አንጻርና ምናልባትም ለፖሊሲ ሜከሮች ደግሞ ጥሩ ግብአት የሚሆኑ ጆርናሎችንም ጥናቶችንም ከሌሎች አገሮች ደግሞ ተሞክሮንም ወስዶ ዓለም አቀፍ የባይላተራል ሪሌሽን የሁለት ሀገር ስምምነቶችንም አድርጎ በኢትዮጵያ ደረጃ በሀገራችን ነባራዊ ሁኔታን ሁለቱን ነገር ማድረግ ላይ ትልቅ ነገር ነው። ምናልባት ዝርዝር የዓላማ ጉዳዮች ደግሞ በጊዜ ሂደት ከተቋቋመ ውስን ጊዜ ነው እዛ ውስጥ እናያለን። ግን እንደ ዋና በተለይ ሸሪያ ገቨርነንስ የሚለውን ጉዳይ በዋና ትኩረት አድርጎ ስልጠናም ያጭርና የረጅም ጊዜ በመስጠትና እንደዚሁ ደግሞ ከከፍተኛ ትምህርት ተቋማት ጋር ምናልባትም የፖሊሲ አካል አድርጎ በትምህርት ውስጥ እንዲታገዙ ማድረግ ላይ ትልቅ አስተዋጽኦ ነው። ለወደፊት ደግሞ ነገሮች መልካም ይሆኑ ይላሉ። ምናልባት ግን የወለድ ነጻ የፋይናንስ ኢንዱስትሪ ወይም ፋይናንስ እና እንደ ኢፍፓ ወይም ደግሞ የኢትዮጵያ የወለድ ነጻ የሙያ ማህበር እንደው ያደረጉ አስተዋጽኦ አለማውን በዝርዝር አስረድተውኛል። እሱ ለወደፊት የሚጠናከሩ ይላል። አሁን የጀመራቸው መንገዶች ጥሩ ናቸው። በዶኩመንት ደረጃ ብዙ ነገር ይሄደ ነው። ምናልባት ግን ለኢንዱስትሪው ማደግ ወይም ደግሞ ለኢንዱስትሪው ያረገው አስተዋጽኦ ነው በዋነኝነት እንደ ኢፍፓ የሚጠቀስ ነገር አለ ከአላማ ውጪ? እንግዲህ ለኢንዱስትሪው ማደግ ኢንተርምስ ኦፍ ዋት ነው ጥያቄው። እንግዲህ በዋነኝነት ኢንዱስትሪው መነሻው ለማደግ መሰረታዊ ጋፕ የሆነው የአዌርነስ የእውቀት ጋፕ ነው። የእውቀት ጋፕ ሲኖር አሰራርህም አፈጻጸምህም የራሱ የሆነ ክፍተት ይኖረዋል ማለት ነው። ሶ እዚህ ላይ መሰረታዊ የሆነው ስራ በተደጋጋሚ በመስራት አዌርነሱን በመፍጠር ፐርፎርመሮች ስራውን የሚሰሩ አካላቶች ቱቢ እንደው
ለምሳሌ ቬሪ ሪሰንትሊ አንድ ዩኬ ቤዝድ የሆነ ተቋም ፓርትነር ሆነናል እና ከነሱ ጋር አንድ ሁለት ሴሽን አካሂደናል እዚህ ሀገር ውስጥ ማለት ነው እና የትሬኒንግ ሴሽን ነውና ትሬኒንጎቹ ከቦርድ እስከ ኤክስኪዩቲቭ ያሉትን በተቋማት ውስጥ ያሉ አካላቶችን ስልጠና መስጠት ነው። ስትራቴጂክ አመለካከታቸው እንዲቀየር ኦውን እንዲደረግ ቢዝነሱ ኢንጌጅመንቱ እንዲጨምር የማድረግና ቢዝነሳቸው ቡስት እንዲያደርግ የማድረግ ማለት ነው። እነዚህ ናቸው ፋክተሮቹ ሲገቡ ነው ከዛ በኋላ ኢንዱስትሪው አፈጻጸሙ ምክንያቱም ዳይሬክት እንትን የለውም ሪሶርስ ላይ እንትን ላይ ኢንቮልቭ አያደርግም። ምክንያቱም ኢንተረስት ፍሪ ፋይናንስ ስንል በተቋማት አንደኛው ባንክ ነው፣ ሌላኛው ኢንሹራንስ ነው፣ ሌላኛው ማይክሮ ፋይናንስ ነው። አንዳንድ ሳኮች ሊኖሩ ይችላሉ። ኢሲኤክስ ኢስላሚክ ኢሲኤክስ ሱኩክ እነዚህ ናቸው። እነዚህ ካፒታል ማርኬቱ እነዚህ ማለት ናቸው። ሶ እነዚህ ላይ የዳይሬክት ኢንቮልቭመንት አይደለም የሚኖረው ኦብጀክቲቭን ቤዝ አድርጎ ኮንትሪቢዩት እያንዳንዱ ጋር መግባት ነው። ሶ በዛ መሰረት አሁን እንዳልኩት በተለያዩ ተቋማቶች ኢንጌጅመንቶቹ ኤክስፓንድ አድርገው የሚመለከታቸው አካላቶች በመላ አሳይመንቶቻቸውን እየወሰዱ ስራውን መጀመር መቻላቸው ዳይሬክትሊ ያሳካው ስራ ነው ብለን ነው የምናስበው። ኢንዱስትሪው ፐርፎርማንሱ እያደገ ነው። ሶ አንደኛው የፐርፎርማንስ የማደጉ ምክንያት የአዌርነስ ሌቨል በመጨመሩ ምክንያት የተፈጠረ ነው በቁጥር ደረጃ ማለት ነው። እንግዲህ ፕራክቲካሊ ደግሞ በተግባር ደግሞ መሬት ላይ ደግሞ ምን ያህል ርቀት ከዚህ በላይ መሄድ አይችልም ነበር ወይ? ይችላል። ስለሚችል ዳትስ ዋይ ኢን ተርምስ ኦፍ ኦብጀክቲቭን ቤዝ አድርገን መሰረት አድርገን አሁንም ብዙ ስራ መሰራት አለበት። ያ ይቀጥላል። እስካሁን ባለው ግን ሜጀር ኮንትሪቢዩሽን ነበረው ዳይሬክት የሚል ነው ያለን። ስለዚህ በዚህ መልኩ ነው ሊታይ የሚችለው ማለት ከዓላማው አንጻር ነው የሚታየው ማለት ነው። ከዓላማው አንጻር ይሄ ነው ለኢንዱስትሪ ያርግነው አስተዋጽኦ መልካም ነው፣ የሚያበረታታ ነው። የማህበረሰባችንን የግንዛቤ ማስጨበጫ የተለያዩ መድረኮች መፍጠር እንደዚሁ ደግሞ ኢንዱስትሪው ላይ ደግሞ ተዋናይ የሆኑ ሰዎች ደግሞ ስልጠናዎችን ሰጥቶ ሁለቱን አጣጥሞ ሲኬድ ኢንዱስትሪው እዚህ ውስጥ እንግዲህ ተዋናዩ እንደተባለው ካፒታል ማርኬቱ አለ፣ በተወሰነ መልኩ ደግሞ የሱኩክ ኢሹ አለ፣ ገና ጅምር ላይ አለ፣ ማይክሮ ፋይናንሶች አሉ፣ ኢንሹራንሱ አለ፣ በዋነኝነት ደግሞ ባንኩ አለና እዚህ ላይ ተዋናይ የሆኑ ሰዎችን ምናልባት የተሻለ ግንዛቤ የሚፈጥረው የዚህም ዋነኛው ተግዳሮት ብሎ የሚጠቀሰው ግንዛቤ ስለሆነ ግንዛቤውን ባሳደግን ቁጥር ኢንዱስትሪ ላይ የምናመጣው አስተዋጽኦ ትልቅ ነው። ይሄ መልካም ጅምርም ነው። በዚህ በ4-5 አመት ውስጥ ይሄን አክርቀት ከተከደ የሚቀጥሉት ደግሞ ፊት ያሉት አመቶች ደግሞ በጣም መልካምና ፍሬ ኢንዱስትሪውም ፍላጎቱም ቴክኖሎጂም ብዙ ነገር ነውና ወደዛ መሄድ እንችላለን። ምናልባት እዚህ ጋር አሁን ከፖሊሲ ጋር ተያይዞ አንዳንድ ለውጦች ያው ሀፕን እያደረጉ በዳይሬክቲቭ መልኩ ማለት ነው። ለምሳሌ ከገቨርናንስ ጋር ተያይዞ ወጥተዋል የሸሪያ ገቨርናንስ ጉዳዮች ማለት ነው። ኢንዱስትሪው ሪላይ የሚያደርገው ትረስት የሚመጣው በሸሪያ ገቨርናንስ ፍሬምወርኩ መሰረት ኢንዱስትሪው እየሰራ ነው የሚለው ላይ ሪላይ ሲደረግ ነው። ስለዚህ ተቋማቶች ሸሪያ ገቨርናንስ ሜንቴን እንዲያደርጉ በሚያስችል መልኩ የሚመለከታቸው አካላቶች ሌጋሎች ያው እንደ አንድ ፋክተር እዚህ አካባቢ ላይ እንግዲህ ትኩረት እንዲሰጠውና አጀንዳ እንዲሆን ከማድረግ አንጻር እኛ ጀምረ ነው የነበረ ነው። በኋላ ግን የመንግስት አካላቶች ወስደው ማውጣት ያለባቸውን ህጎች አውጥተው ኢምፕሊመንት እየተደረጉ ነው። ከሊኩዲቲ ጋር የተያዙ ኢሹዎች እንደዚሁ ከዚህ በፊት ያነሳ ናቸው። ያው ለኢንዱስትሪው እድገት ዳይሬክት አስተዋጽኦ ያላቸው የምንላቸው እነዚህም ላይ የስትራቴጂ ዴቨሎፕመንቱ አካል ተደርጎ እና በቀጣይም በተለይ ደግሞ በቬሪ ሪሰንትሊ መኒ ማርኬት ጋር የተያዙ ነገሮች በሞላ ዴቨሎፕመንት ላይ ናቸው በብሔራዊ ባንክ በኩል ማለት ነው። እና አሁንም ሌሎችም ክፍተት አሉ የምንላቸውን በሞላ እያነሳን ለሚመለከተው አካል ፕሮቫይድ የማድረግ ነው። ሶ በእነዚህ አካሄዶች ውስጥ ዳይሬክትሊም ኢንዳይሬክትሊም ኢንዱስትሪው ላይ ኮንትሪቢዩሽኑ ቪዚብል እየሆነ መጥቷል ማለት ነው። ባለቤት እየሆነ መጥቷል ማለት ነው። ኢፍፓ እንደ አሶሲዬሽን ማለት ነው፣ እንደ ፕሮፌሽናል አሶሲዬሽን። መልካም በተለይም የዓላማውንና እንደ አጠቃላይ ኢንዱስትሪ ላይ ያደረገውን አስተዋጽኦ በተለይ ለፖሊሲ ሜከሮች በዝርዝር ጉዳዮችን አይተናል። ኢፍፓ ከተመሰረተ አጭር ጊዜም ቢሆን ኢንዱስትሪው ማደግ ላይ ያደረገው ነገር ትልቅ ነውና ምናልባት እንደ ኢፍፓ የወለድ ነጻ የፋይናንስ አገልግሎት ላይ
ያለው ዋና ተግዳሮት ምንድነው? እንደ ኢፍፓስ ምን አይነት እርምጃዎችን ተወስዷል? እዚህ አካባቢ ያሉ ነገሮችን አጥርቶ መሄድ ጋፖቹ ሰፊ ናቸው ብለን እናምናለንና በዝርዝር የሚታይ እዚህ ነገር ላይ ግን ቻሌንጁን ካየ በኋላ ይህን ቻሌንጅ ደግሞ መፍትሄ ሆኖ የሰጠበት አጋጣሚዎችና የወሰዳቸው እንደ ሙያ ማህበር ያረጋችሁት ኮንትሪቢዩሽን ካለ ብዬ ነው ፍልጋድ። እሺ ቴንክ ዩ። አንደኛውና ዋነኛው ቅድም አንስቼ የነበረው ነውና ኢንዱስትሪው ላይ የቢዝነሱም ባክቦንም ነው ተብሎ ፐብሊኩም ትረስት እንዲኖረው ያደርጋል ተብሎ ኤክስፔክት የሚደረገው ረጅም ያው ኢንክሉሲቭ ያልተኮነበትም ዋና ምክንያት በእምነታቸው ምክንያት ይሄንን የባንኪንግ አገልግሎት ወይም የፋይናንስ አገልግሎት ሌሎችንም የፋይናንስ አገልግሎቶችን ጭምር እንዳይጠቀሙ ያደረገው ዋናው ነገር የሸሪያ ኢሹ ነው። የሸሪያ ኢሹ ለፐብሊኩ አሹር ሊያደርግ የሚችለው የሸሪያ ገቨርናንስ ኖሮ በተቋማቶች ውስጥ በአግባቡ ሲሰራ ከሸሪያ አድቫይዘሪ ቦርድ ጀምሮ ሴንትራል ሸሪያ አድቫይዘሪ ቦርድ ተቋቁሞ ከዛ ደግሞ በታች ደግሞ ኢንተርናሊ ደግሞ ተቋማቶች ውስጥ ኢንተርናል ኮንትሮሉ የሸሪያ ኮምፕሊያንሱንና የሸሪያ ኦዲቱን ኢንኮርፖሬት አድርጎ ሪቪውን ኢንኮርፖሬት አድርጎ መቋቋሙ ወሳኝ ተግዳሮት ነው የነበረውና ከዚህ አንጻር አጀንዳ ሆኖ ነበረ። አጀንዳ መሆኑን ተከትሎ ደግሞ ብሔራዊ ባንክም ኦፍ ኮርስ ቀድሞ ማዌር ይሆናል ብለን እናስባለን። ግን ከትግበራ አንጻር በቀጥታ በዳይሬክቲቭ ኢንኮርፖሬት ተደርጎ እንዲወጣ ምክንያት ሆኖ ወጥቷል። በተወሰነ መልኩ አብዛኛው ቦታ ላይ ወጥቷል። ፈርዘር ደግሞ በስትራቴጂው በቀጣይ በሰብስኩዌንት ዳይሬክቲቮችም ለዚህ መፍትሄ ሊሰጥ በሚችል መልኩ ይወጣል ብለንም እንጠብቃለን። አሁንም ፖሊሲ ዶኩመንቶችን እያዘጋጀን ነው። ክሊርሊ በምን መልኩ ቢሆን ዓለም አቀፍ ተሞክሮ ምን ይመስላል፣ ምንድነው ሪከመንድ የሚደረገው የሚለውን ታሳቢ ያደረገ የመጨረሻውን ኢሳፍ ያለፈው ሜይ ላይ ያከናወነውን ታሳቢ አድርጎ ለሬጉላቶሪ ኦርጋኑ እናቀርባለን ብለን እናስባለን። ይሄ አንደኛው ተግዳሮት ነው። ኢፍፓ የሄደበት ማቅጣጫ ይሄ ነው። ሁለተኛው ኢንተረስት ፍሪ ፋይናንስን አስመልክቶ ያው የተለያዩ ሚስኮንሰፕሽኖች አሉ። የተለያዩ ሚስኮንሰፕሽኖች አንደኛ ራሱ አገልግሎቱ ለማን እንዴት የሚለውን ጥያቄ ነው። ያው በአብዛኛው ለሙስሊሙ ማህበረሰብ ነው አገልግሎቱ ኦፍ ኮርስ የሚሰጠው። ነገር ግን ሁሉም የትኛው ማህበረሰብ ሊጠቀመው የሚችል አገልግሎት መሆኑ ሁሉንም አካታች ሆነ መሆኑን ፒውርሊ ቢዝነስ እንደሆነ የሸሪያ ህግጋቶቹን የጠበቀ ነገር ግን ቢዝነስ ኢማኔት ያደረገው ከሸሪያ ተነስቶ ነው። ነገር ግን ዋንስ አዶፕት ካደረገ በኋላ ሁሉም አካል ሊጠቀመው የሚችለው አገልግሎት መሆኑ ላይ መሰረታዊ ክፍተት ነበረ። ይሄ አድሬስ ሊደረገው የሚችለው ደግሞ በአዌርነስ ነው። የአዌርነስ ዓለም አቀፍ ተሞክሮዎችን የተለያዩ እንትኖችን በመውሰድ ወደ ሀገር ውስጥ መጥተው እነዚህ ነገሮች የተለያዩ ዲስከሽኖች እንዲካሄዱ ፋሲሊቴት ተደርገው አዌርነሱ እያደገ እንዲመጣ የማድረግ ነው። ይሄ ክፍተት የአዌርነስ ክፍተት የሚስኮንሰፕሽን ላይ ብቻ ሳይሆን አገልግሎቱን መጠቀም ላይ እምነት ማጣት ላይም መሰረታዊ ክፍተት ነበረው። ለምሳሌ ብዙ ጊዜ ኢንዱስትሪው ላይ ልብ ብላችሁ ካያችሁ ሪሶርሱ ሞቢላይዝ ተደርጓል፣ ነገር ግን ፋይናንስ አልተደረገም የሚል ትልቅ ርዕስ ተደርጎ ይነሳል እና ጉዳዩ ግን ከአንድ አቅጣጫ ብቻ ይታያል። ከአንድ አቅጣጫ ብዙ ጊዜ ተቋማቶች በበቂ ሁኔታ ወይንም ደግሞ ጊዜ ወስደው ዲፕሎይ አላደረጉትም የሚል ታሳቢ ብቻ ነው የሚደረገው። ያ ብቻ አይደለም ጉዳዩ፣ ብዙ ፋክተሮች አሉ እዚህ ውስጥ ማለት ነው። ከነዚህ ውስጥ ምናልባት አንዱን እንደቀላል ብለን እንደምናስበው ይሄ ማህበረሰብ አብዛኛው ይሄን አገልግሎት ይጠቀማል ብለን የምናስበው ማህበረሰብ ከዚህ በፊት ይሄን አገልግሎት የመጠቀም ኤክስፒሪየንሱ የለው፣ ልማዱ የለውም። ሪሶርሱን ግን በተለያየ ሞዳሊቲ የማስቀመጥ ልምዱ ነበረው ድሮ። ስለዚህ በእነዚህ መካከል ሁለት ትልቅ ልዩነቶች አሉ ማለት ነው። ስለዚህ ሪሶርሱ ይቀመጣል፣ ነገር ግን እንትኑ ፋይናንስ አልተደረገም የሚለው የራሱ የሆነ መሰረታዊ ክፍተት ተግዳሮት ሆኗል እና
መጀመሪያ ላይ ሪሶርሱ 100% ሪሶርስ ሰብስበ አፈጻጸም ከ5% ነበር ወይ 7% ነበር። ቀስ እያለ 20% መጣ። ስቲል አጀንዳ ነበረ መድረኮቹ ላይ ማለት ነው። ቀስ እያለ 30% ቀስ እያለ 40% እያለ። ስለዚህ ይሄ የምን መለኪያ ነው ማለት ነው? አዌርነሱ ሪሶርሱን በማስቀመጥ ታውቋል። ብዙ ሰው አዌር ነው፣ አገልግሎቱ አለ፣ ስለዚህ ዲፕሎይ እናደርጋለን አለ። መጠቀም የሚለው ብዙ ጊዜ የሚገለጸው ፋይናንሲንጉን ሪሶርሱን በመጠቀም ላይ ነው እና አሁን ሪሶርሱን መጠቀም ላይም ኤክስፓንድ እያደረገ ነው። ከፍተኛ ሁኔታ እየታየ ነው። እንዲያውም ሪሶርስ ሞቢላይዝ የሚደረገው የሚሰበሰብበት ፍጥነት እያደገ በጣም እየመጣ ስለሆነ በዛው ፍጥነት ሪሶርሱን ለመስጠት እየተሞከረ ራሱ እንትኑ ልዩነቱ እየተፈጠረ እየመጣ ነው እንጂ በጣም ሲግኒፊካንት የሆነ ለውጥ አለ። ሶ እዚህ ላይ የኢፍባ መሰረታዊ ሮል ነበረ። ምክንያቱም የአዌርነስ ስራዎችን ተቋማቶችን ስልጠና መስጠት፣ ተቋማቶች ራሳቸው የራሳቸውን ደንበኞች እየሰበሰቡ እነዚህ አካባቢ ላይ ወሳኝ እንትኖች ዲስከሽኖች እንዲያደርጉ በማድረግ አንዳንድ ቦታ ላይ የፋይናንሻል ኢንክሉዥን ላይ ከሚሰሩ ተቋማቶች ጋር ፓርትነር በማድረግ ሪሶርሱን መጠቀም ጠቃሚ እንደሆነ ከሸሪያ ፐርስፔክቲቭ አንጻር የኮምፕላያንስ ኢሹ እንደሌለበት የተለያዩ አካላቶች የሸሪያ እንትኖቻቸውን የሸሪያ አድቫይዘሪዎቻቸውን ይዘው እየተገኙ ለደንበኞቻቸው መግለጫ መስጠት እነዚህ ነገሮች እየተለመዱ መጥተዋል ማለት ነው። ስለዚህ ይሄ በሙሉ ለሙሉ ኢፍባ ስላደረገው እያደረጉት ነው ከማለት አንጻር አንድ ፋክተር ነበረ። ምክንያቱም አዌርነሱ ኪ ነው የሚለውን አጀንዳ ይዞ እዚህ ውስጥ ያሉት ግለሰቦች የአሶሲዬሽን ውስጥ ያሉ ግለሰቦች አብዛኛው ተቋማት ውስጥ ሊደሮች ናቸው። ስለዚህ እዚህ ጋር የሚያገኙት ኤክስፖዠር ይሄድና በየተቋማታቸው ላይ ምን ያህል አዌርነስ ኪ እንደሆነ የመረዳቱን ነገር አምጥቷል። ያ ማለት ወደ ደንበኞች ወደ ፐብሊኩ እንዲደርስ የማድረግ ስራ ተሰርቷል። ይሄ ሌላኛውና በጣም ዋናው ተግዳሮት የነበረ ይመስለኛል። ሌላኛው ቀደም እንዳልነው ነው። ቢዝነሱ ራን እያደረገ እየተሰራ ነው።